አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ያላ ሰላምና እዝነት ይብዛላችሁ እያልኩኝ እንግዲህ ዛሬም በአዲስ ነገር መጥቼላችኋለሁኝ። አገር ከገባው በኋላ የዳታም የቦታም የጊዜም የሁሉም አለመመቻቸት እጅግ በጣም እንደጠፋሁኝ ይገባኛል። ከመጥፋቴ አንጻር ደግሞ ተረስቻለሁ፣ ተረሳስተናል ማለት ነው እና ላይክ እና ሰብስክራይብ እንዲሁም ቪዲዮውን እስከ መጨረሻ በማየት እንድትተባበሩኝ ወይም ደግሞ እንድታዩት እጋብዛችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ካላያችሁት ምንም ደስ አይልም ማለት ነው። ሲቀጥል ደግሞ እኔንም አበረታታታችሁን ቀጥሉ፣ አበረታቱኝ እላችኋለሁኝ ውዶቼ። ዛሬ እንግዲህ የማሳያችሁ በውዷ እናቴ በኡሚ የተዘጋጀ ቆንጅዬ ድፎ ዳቦ ነው። በእኛ ሀገር ድፎ ይባላል። እንደየ አካባቢው እንግዲህ ስሙ ሊለያይ ይችላል ማለት ነው። ካቦካኩ ጀምሬ ባሳያችሁ ደስ ይለኝ ነበር። ባይዘው እኔ ነኝ ያቦካሁት እና ግን ያው ስላልቻልኩኝ ከተጋገረ በኋላ ነው ማለት ነው ወደ ስልኬ በካሜራ ያስገባሁት። ስለዚህ እስከ መጨረሻ አብራችሁኝ እንድትቆዩ በአክብሮት እየጋበዝኳችሁ እኔ ደግሞ አሳያችኋለሁ ማለት ነው። በነገራችን ላይ እንደየ አካባቢው እንደየባሉ ይለያያል። እኛ ሀገር እንደዚህ ተደርገው ለዘመድ ጥየቃ ለተከበረ ሰው ለምትወዱት ለሰርግ ላይ ለሙሽራ ለምናምን የሚዘጋጀው እቤቱን ብሎ ለመብላት ይሄ ተጋግሮ አይዘጋጅም። እንግዲህ እኔ እስከማውቀው ድረስ ማለት ነው በባህሉ ወይ የማይፈቅድ ነው አላውቅም። እና እንደዛ ነው የሚደረገው። ከስንዴም ከነጭ ዱቄትም ይዘጋጃል ማለት ነው። ያው ከዳቦ እህሎች ነው የሚዘጋጀው። የሚቀባው ደግሞ ዘይትም በርበሬም ዘይትና በርበሬ እንዲሁም ቅቤ የሚቀባው ይኖራል። እኛ ግን ቅቤ አንወድም እና በርበሬ የምንጠቀመው። ማሚም ደግሞ ቅቤ አትወድም እና በጣም ነው የሚጣፍጠው። እንግዲህ የምታውቁት ታውቁታላችሁ፣ የማታውቁት ደግሞ እንግዲህ ወይ የሆነ ሰዓት እኛ የምናቀምሳችሁ ይሆናል ብዬ ገምታለሁ ማለት ነው። ሞሚና ወደዛ ልጅ ለምን አታወሪም? ስለዚህ ይሄንን ይመስላል። እዚህ ጋር ተቆራርሶ ነው ቆረስ ተደርጎ እና ሰው እያናገርኩኝ ነው በመሀል ማለት ነው። እንደዚህ እኔ እንግዲህ ይሄ ቤት ልንቀምሰው ነው ሻፍልቼ እንደዚህ ቀመስ ነው። በጣም ነው የሚጣፍጠው። ይሄ እንግዲህ እንዳያችሁት ብዙ ነው የተጋገረው ግን አላደረም። እዚህ ጋር ማሚ ከቀባባች በኋላ በዚህ አሰረች ማለት ነው። ወግና ባህላችን አለቀቅንም። ይሄ እንትን ነው አገልግል ይባላል ለማታውቁ ማለት ነው። ዘመድ ጥየቃ ስትሄዱ፣ ለስራ ወደ እርሻ ምናምን ስትሄዱ፣ ለተለያየ ቦታ ከቤት ውጭ ስትሆኑ ምግብና ስንቅ የሚቋጠርበት አገልግል ይባላል በእኛ በባህላችን በወጋችን ማለት ነው። እና ባህላችን ወጋችን አረሳንም ለማለት ነው ውዶቼ። ሌላው ደግሞ ቆይ አሁን እስኪ ምን መሰላችሁ፣ ቆይ ከተቋጠረ በኋላ በነገራችን ላይ የሚያዘው በወገብ ነበር፣ ግን በወገብ አያዘ በደንብ አልተቋጠረም በጣም ስለሞላ ማለት ነው። ስለዚህ በዘንቢል ተደርጎ በወገብ ነው የምንይዘው። እንግዲህ ማሚ እንደዚህ ስትርትር አድርጋ ዘንቢል ውስጥ አስገብታለች ማለት ነው። ስለዚህ እኔ ደግሞ ተሸክሜ ወደ ዘመድ ቤት ጥርግ እና በመጀመሪያ ሰነግራችሁ ማለት ነው። እዚህ ጋር ዳቦ እንደዚህ ዝም ብሎ ተጋግሮ ልክ ከምጣድ እንደወጣ ነው ማለት ነው። ነገር ግን ከምጣድ ከወጣ በኋላ በኮባ ስለሆነ የተጋገረው እኔ እያራገፍኩኝ ያኔ አንዳንድ የተቃጠሉ ኮባዎች ምናምን ዳቦ ላይ ስለሚኖሩ እነሱን አነሳስቼ አጸዳዳውላት ማለት ነው ለእናቴ እንደዚህ እሷ እንድትቀባባው ማለት ነው። እዚህ ጋር ለምሳሌ ያረረ ኮባ አለ የናራግፈነዋል አስወግደን ነው የተቃጠለ ማለት ነው። ችግር የለውም ያን ያክል የሚደብር ነገር አይደለም የኮባው ስለሆነ። ከዛ እንደዚህ ጽድት ካረኩላ በኋላ ማሚ ይሄንን የበጠበጠችውን በነገራችን ላይ በደንብ በስላ ዘይትና በርበሬ ትንሽዋም ይደረግበታል። ምክንያቱም እሳት ላይ ዘይቱ መብሰል ስለሚኖርበት ማለት ነው። እኔን ያዘጋጀውላት እሷ ዳቦውን ጋግራ እስከምትጨርስ እንዲቀዘቅዝላት ማለት ነው። ልክ እሷ ዳቦውን ጋግራ እንደጨረሰች እንደዚህ ምንድነው ቅብትብት አረገች ማለት ነው። እንደምታዩት እንግዲህ እጅግ በጣም ነው የሚያምረው። የእናታችሁ እጅ ለናፈቃችሁ በእናታችሁ እጅ መብላት መጉረስ የሰራችሁን መቅመስ ላማራችሁ እንግዲህ በሰላም ሀገራችሁ ያብቃችሁ ነው የምላችሁ። ልክ እንደኔ ማለት ነው። እንግዲህ የመጀመሪያዋን አንደኛዋን ቀባብታ አገልግሏ ውስጥ አስገባች ማለት ነው።
ከዛ ሁለተኛው ተቀባባና እንደዚህ ባፉ ድፍት ተደረገ ማለት ነው። ከዛ ቀጣዩ ሲመጣ ደግሞ በቂጡ ቁጭ ይላል። ከዛ ከላይ የሚመጣው ደግሞ ባፉ ድፍት ይላል። ምክንያቱም እንደዚህ ተቃራኒ ነው የሚሆነው። አላቅም ብቻ እንደዚህ ነው አቀማመጡ የሚያደርጉት እናቶች ማለት ነው። ከዛ እንደዚህ ቀባባች። ያው እንግዲህ ታውቃላችሁ በእጇ ምናምን እንዳትሉ ደግሞ እንትና ማለት ነው ተናግረኛለህ። ሀገራችን የሁሉ ነገር በእጅ ነው የሚሰራው። ጓንት አይጠቀሙም እናቶች። እጃቸውን በስነ ስርዓት ታጠባሉ፣ በእጃቸው ነው የሚሰራው። አሁን እንግዲህ ማሚ አራቱንም ቀባብታ አሰማምራ አገልግሏ ውስጥ አስገብታለች ማለት ነው። አሁን አገልግሏን ስትርትር ታደርግና ይሄ ደግሞ እዚህ ጋር የምታየው ሰፌዱ ላይ 2 4 ነው ቤቴ የቀረ ነው። ቤቴ የቀረ ነው 4 እዛ አድርገናል። 4 እዚህ ቀረ ማለት አሁን ይሄ ጎረቤት እኛ ቤት ልጆች አሉ እኛ ሆነን አላሳደር ነው ማለት ነው። ባየር ላይ ነው እየጨረስ ነው። እንዴት እንደሚጣፍጥ ወላሂ ወይኔ። እዚህ ጋር እንግዲህ ገና ወደ ማሚ እንደጨረሰች ልቅመሰው ብዬ አቅርቤ ነው ከሻይ ጋር። በጣም ነው የሚጣፍጠው። ቆራረስ ነው የሚቆራረሰችው። በጣም ነው የሚጣፍጠው። ቀመስኩት። በቃ አላደረም ነው የምላችሁ። ባየር ላይ ነው ያለቀው። ይዘን ሄድንበት ዘመድ ቤት ራሱ በቃ ወዳው ነው ባየር ላይ የጨረሱት ማለት ነው። በጣም ነው ደስ የሚለው። እና ተጠያየቁ፣ ዘመድ ጠይቁ እላችኋለሁ ሀባይቢ። እንግዲህ እኔ አገልግሌን ተሸክሜ የምወዳቸውና የናፍቁኝን ዘመዶቼን ጠይቄ መጥቻለሁኝ። እናንተም ዘመድ ወዳጅ ለመጠየቅ ያብቃችሁ። ባይዘው የዘመዳችን ሳትሆን የድሮ ገጠር እያለን ድሮ ጎረቤታችን የነበሩ የምንወዳቸውና የምናከብራቸው ትልቅ ሴት ትልቅ እናት ነበሩ። እሳቸውን ለማየት ሄጄ ነው ናፍቆኝ ነበር ከስደት ስመጣ። የሞቱትን አላህ ይራማቸው ብዬ ያሉትን ደግሞ ሄጄ ዘየርኩ። እንደዚህ ዳቦ ይዤላቸው ማለት ነው። እና በጣም ነው ደስ ያላቸው። ከምነግራችሁ በላይ ደስ አላቸው። መረቁኝ ተመረቁኝ አሚን ብዬ መጣሁኝና ከስደት ስትመጡ እንግዲህ ያሳደጓችሁን ጎረቤት ዘመድ ጠይቁላችኋለሁ። ለነበር ቆይታ እጅግ አድርጌ አመሰግናለሁ። ላይክና ሰብስክራይብ እንዳረሱ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ ውዶቼ፣ ማበረታታታችሁን አትዘንጉላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። በድጋሚ ማሰላማ